ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? የአገዛዙ ኃይል እንግዲህ ከፍተኛ የሆነ ዘመቻ ከፍቷል። ይህ ዘመቻ ምንድነው? የአፋብን የታጠቀው ድሮን አለ የተከፈተበት ዘመቻ አለ። ይህንን እንግዲህ ድንጋጤ ነው። በተለይ አፋብን ድሮን መጠቀሙን ይፋ ካደረገ በኋላ መረበሽ ተጀምሯል። አገዛዙ በጣም አገዛዙ መከፋፈልና እስከ ክልል ፕሬዝዳንቶች ድረስ እንግዲህ ግልጽ አቋማቸውን ያሳወቁበት ከዚህም ለምሳሌ የሶማሌው ፕሬዝዳንት ሙስጠፌ መሐመድ እንግዲህ የራሱን አቋም ወስዷል። ምክንያቱም አብይን ተችቶታልም የራሱንም ክልሉንም አቋም አሳውቋል። ምን ከብልጽግና በተቃራኒ ማለት ነው። ብልጽግና ለኢትዮጵያ እንደማይሆን ለኢትዮጵያ አንድነት ጸር እንደሆነ እንግዲህ አሳውቋል። ይህ ምንድነው የሚያሳየው ስትሉ አፋብን አቅም ነው የአፋብንን አቅም ነው የፋኖን አቅም ነው ፋኖ ያሳየው አቅም ነው። ሰሞኑን አይደለም ምርጫ የሚሳተፉት ገና የመንግስት ተቀናቃኝ የሆኑ ቀርቶ የመንግስት ደጋፊ አለጥላጭ የመንግስት አሽከር የሆኑት ከንቲቦች ራሱ ሰሞኑን መኖር አልቻሉም፣ ተደናግጧል። አብዛኛው ወደ ከክልሉ ወጥተው ወደ አዲስ አበባ ፈርጥቷል። ስለዚህ ይህ ምንድነው የሚያሳየው የአፋብን ጥንካሬ ከየት ወዴት እየሄደ እንደሆነ ነው። የአፋብን ጥንካሬ ከቀን ወደ ቀን ከፍተኛ ደረጃ ላይ ማሻሻል እየታየበት አንድነቱ ሲጠነክር ውጤቱ በጣም በደንብ ገዝፎ እየታየ የመጣበት ሁኔታ ነው። ይህ ይበል የሚያሳይ ሊበረታታ የሚገባ የሁሉንም የአማራውያን አንድነትን የበለጠ አጠናክሮ ተንሳዩን በጣም በአጭር ጊዜ ሊያሳይ የሚችል ሁኔታ ላይ ያለበት አለ። ስለዚህ ይሄ በጣም መቀጠል አለበት። እዚህ አሁንም ግን ይቀራሉ። ምንድናቸው የሚቀሩት ለማለት የህዝቡ ነው። አፋብን ስራውን ጨርሷል፣ አንድነቱን ጨርሷል። በአፋብን አንድነት ምክንያት እያደረጉ ወደ ኋላ ሲጎትቱ የነበሩት ሁሉ አሁን የሉ። ስለዚህ